አንዳንድ ሰው ጥያቄ ሊያነሳ ይችላል። ታዲያ ለምን ለብቻቸው ተለይተው ኖሩ? ለምን ለብቻቸው ተከራይተው መኖር ያስፈልጋቸው የሚሉ ሰዎች አሉ። ትዳር ላይ አንዳንዴ ቤተሰቦች ገብተው አብረው ላይ ኖሩ ይችላሉ። ከነጻነትም አንፃር ለወላጆችም ለትዳር ላላቸውም ልጆች ይህንን ቪዲዮ ሁላችሁም አንዴ ሶሻል ሚዲያ ስለወጣ የማየ ነፍሳቸውን ይማራቸውና የናህኔና ያሬድነትን እሱ የናሹ እናት ከሳቸው ሞት ጋር በተያያዘ አንዳንድ ነገሮች ስለሚወሩ ያን ነገር ግልጽ ለማድረግ ከረጅም ጊዜ ከራሴ ካወራው በኋላ ነው ይሄን መናገር የፈለኩት። እማዬን እኔ አብረን ኖረናል ለ4 ዓመት አንድ ቢልዲንግ ላይ በእጃቸው በልቼ በእጃቸው ጠጥቼ አብሬ ኖሬያለሁ ከማዬ ጋር ማለት ነው። በደንብ አውቃቸዋለሁ። ከልጆቻቸው ቀጥሎ በደንብ ሙሉ ቤተሰቡ ጋር አውቃለሁ እኔ። ስለዚህ ማዬ ቸግሯቸው ነው እንደዚህ ያረጉት፣ እንደዚህ ፈጉ ነበር፣ እንዲሰሩ ነበር ስለቸገራቸው ነው የሚለው ትክክል አይደለም። በደንብ አዳምጡ። እኔ ለሐቅ ነው ማወራው በፈጣሪ ፊት ማለት ነው። ይሄ ለማንም ለምንም አይደለም ያለው ነገር ግን ትክክል እኔ ማቀው ነገር ትክክለኛ ነገር አለ። ማዬ በነገራችን ላይ ነፍሳቸውን ይማራቸውና ኢትዮጵያ ላይ ከዚህ በፊት መርካቶ ላይ ትልቅ ፍሩት ቤት ያላቸው እዚህ ሀገር እስኪመጡ በጣም የሥራ ሰው ናቸው። በቃ የሥራ ሰው ከሥራ ውጪ ምንም ሥራ ብቻ ነው የሚወዱትና አሜሪካ ግቢ ላይ የቢዝነስ ሱቆች አላቸው። ቢዝነስ ትልልቅ የቢዝነስ ሱቆች አላቸው በብዙ ሚሊዮን የሚቆጠሩ ቫልዩ ያለው ማለት ትልቅ ቤት ያላቸው ሰዎችን የሚረዱ እናት ናቸው። ኢቭን ነው የምላችሁ ኢቭን በየአመቱና በተወሰነ ጊዜ ገጠር ላይ እንኳን መስቀል ላይ ለተቸገሩ እንዲ ኑሮአቸው ዝቅተኛ ለሆኑ ሰዎች የሚያበሉ እናት ናቸው። ያንን ነው የሚያዩና በራሳቸው መስራት መንቀሳቀስ ቁጭ ስል ይደብረኛል እና በቃ ለራሴ ጥሩ አይደለም ብለው የሚያስቡ እናቶች ናቸው። ኢቭን እኔ ማቀው ነው ምነግራችሁ ምናልባት ከሃና ጋር ተያይዞ ሃና ጋር እኔ ማንም ሰው ሃና የሆነ ሰው የሚመቻት ማይመቻት ሰው ሊኖር ይችላል። እኔም ሶሻል ሚዲያ የሚወደኝ ይኖራል። ከኔ ጋር ማለት ተስማማ ወይ ካየለ ጋር ተስማማ ትችላለች። ግን ሃናና ማዘር እማዬ ይለያያሉ። ሶሻል ሚዲያ ላይ ቢመጡም ግን ያለው እውነታ ነው እኔ ምነግራችሁ። እሳቸው ቸግሯቸው አይደለም ትክክለኛ ነገር ነው ምነግራችሁ። ራሳቸው $700 ያንን ቤት ከፍለው እንደሚኖሩ አውቃለሁ። ኢቭን እንኳን ከኢትዮጵያ የመጣ ሰው ለ8 ወር አብሯቸው እንዲኖር በነፃ እስኪደራጅ ብሎ ያኖራሉ። በጣም ይሄ ትክክለኛ እኔ እግዚአብሔር ምስክሬ ነው ሁሉም ያውቃል ስለሳቸው። እኔ ምንም ስለሚያቀዝቡ እዚህ ደም ቢለ አፈር ልብላ ሲሉ የሚያጎርሱ ናቸው። በቃ አንተ አሁን ብላ ነው የምትባለው ብላ ምና አይደል አፈር ልብላ እስቲ ብላ ምናምን። ይሄ ትክክለኛ የኢትዮጵያ እናቶች የሉም እሳቸው ናቸው ማለት የምታወራው አይደል ትክክለኛ የምታውቃቸው እናት ናቸው። ግን ቸግሯቸው ሰው መስራት ይፈልጋሉ። ኢትዮጵያ ሄደው በቃ መርዳት የሚፈልጓቸው ጎረቤት ላይ ቸግራቸው ማብላት እሺ አይሉ። እኔ በእጃቸው የበላው አብሬ ጠጣው ነኝ። አንድ ቢልዲንግ ላይ ኖረናል እኛ ከዛ እስክንወጣ ገባችሁ አይደል? በደንብ ልጆቻቸውን በደንብ ነው ማቀው ጓደኛቸው ከናሹ ከነቱንሱ ጋር የራሳቸው ቢዝነስ ያላቸው በጣም በሚሊዮን ብር የሚያንቀሳቅሱ ልጆች አሉ። እዚህም ትራክ ድራይቨር ልጅ አላቸው። የችግር ሳይሆን አሁን እንደው ከሃና ጋር ተያይዞ ነገሩ ስለገጣጠመ መጥፎ አጋጣሚ ስለሆነ እንጂ የምር እኔ ማቀውን ታሪክ እሳቸው ቸግሯቸው አይደለም እሺ አይሉ። በቃ ካልሰራን የሚሉ አርሶ አደር አባቶች እናቶች አሉ አለ እንደዛ ናቸው። በተጨማሪ አንዳንድ ሰው ጥያቄ ሊያነሳ ይችላል። ታዲያ ለምን ለብቻቸው ተለይተው ኖሩ? ለምን ለብቻቸው ተከራይተው መኖር ያስፈልጋቸው የሚሉ ሰዎች አሉ። በእነሱ ቫሊድ ጥያቄ ነው ብሎ የሚያምን ሰው አለ። ነገር ግን ልጃቸው ትዳር አላቸው። ከትዳራቸው የትዳር አጋራቸው አብረው ነው የሚኖሩት ወይም ከልጆቻቸው ጋር ማለት ነው። ስለዚህ አንዳንዴ ያው ሁላችንም ነው አለ ትዳር ስትይዝ ምናልባት እናት አባት አብሮ መኖር በተለያየ ምክንያት ትክክል አይደለም ብሎ የሚያምን ሊኖር ስለሚችል ወይም ራሳቸውም አይ እኔ ወጥቼ ራሴ መኖር አለብኝ ለልጄም ለትዳሯም ነፃነት እንዲሰማት ብለው አስበው ያንን ነገር እንደዛ ነው ያደረጉትና ጥያቄ የሚያነሱ ሰዎች ያ ከዛም ምክንያት ያው ትዳር ላይ አንዳንዴ ቤተሰቦች ገብተው አብረው ላይ ኖሩ ይችላሉ። ከነጻነትም አንፃር ለወላጆችም ለትዳር ላላቸውም ልጆች ያ ነው እንደ ምክንያት የሚነሱ በቃ መስራት አለብኝ የሚሉ አሁን በቅርቡ ነገር ይዤ የሆነ ነገር ሰርቼ ገብቼ እንዲህ ለተቸገረ አደርጋለሁ እንዲላሉ የሚሉ እናት ናቸው። ነገሩ ግን ተገጣጠመ። ስለዚህ ከሃና ጋር ብዙ ሰው ሪአክት ስላደረገ እናትየው ጋር ያለው ነገር እኔ ለሐቅ ማቀው ይሄው እግዚአብሔር ምስክሬ ነው ማቀው ነው መናገር ገብቷችኋል። እኔ ከሃና ላልስማማ ይችላል ወይ ደግሞ ከበቀለ ላልስማማ ከኔ ጋር ላትስማሙ እኔ ላትወዱኝ ይችላል ሃናን ላትወዷት ትችላላችሁ። ሐቁ ግን ሃናና ማዘር ጭራሽ አሁን የተያገናኘው ነገር እሳቸው ጋር ከችግር ጋር አንፃር አይደለም። በዛ መልኩ ተረዱና
ፕሊስ በቃ ሁላችንም እናት አለን። አሁን ላይ ከባድ ሀዘን ውስጥ ስላለ ቤተሰቡ እባካችሁ እንደው በመድኃኔዓለም ምንም አይነት ነገር ሪያክት አታርጉ። በቃ ይበቃል ያለው ነገርና እግዚአብሔር ነፍሳቸውን እንዲማራቸው ሁላችንም እንጸልይ ፕሊስ። በቃ እኔ ይሄው አንደኛው ዊትነስ ከማንም በላይ ዊትነስ ነኝ ከማንም በላይ እኔ ውሸት አልዋሽም ከማንም በላይ እና ያንን ነገር እባካችሁ እና በቃ ነፍሳቸውን እንዲማራቸው መልካም እናት ለብዙዎች የሚተርፉ እናት ነበሩና ግን እግዚአብሔር አዋቂ ያንን ለማለት ነው የመጣሁት። በቅርቡ በዋሽንግተን ዲሲ አካባቢ የነዋሪዎቿን ልብ በሐዘን የሰበረው የእናታችን የወይዘሮ ደንበጭ አርቀቦ ድንገተኛ ህልፈት በብዙዎቻችን ዘንድ ጥልቅ ድንጋጤንና ሐዘንን ፈጥሯል። እናት ማጣት በራሱ የትኛውንም ልብ የሚሰብሩ የሚወዱትን አካል መሬት ስር መሸኘት ደግሞ በምንም የማይተካ የህይወት ምዕራፍ ነው። ነገር ግን ከዚህ አሳዛኝ ክስተት ባሻገር በሶሻል ሚዲያ ላይ እየተስተዋለ ያለው አላስፈላጊ ውዝግብ፣ ስም ማጥፋትና የሐሰት ትረካዎች ማህበረሰባችን የደረሰበትን የባህልና የስነ ልቦና ቀውስ ቁልጭ አድርጎ የሚያሳዩ ናቸው። የቤተሰቡ የቅርብ ወዳጅ የሆነው ተሙ በግልጽ እንደመሰከረው እናታችን ወይዘሮ ደንበጭ ታታሪ፣ ለሰው የሚተርፉ ሀብትና ንብረት ያላቸው፣ በገዛ ጥረታቸው መኖርና መስራትን የመረጡ ኩሩ የኢትዮጵያ እናት ነበሩ። ታዲያ እውነታው ይሄ ሆኖ ሳለ በዲጂታል ዓለም ውስጥ የሚደረገው የትችትና የሐሜት ማዕበል ለምን አልቆመም? እንደ አዋቂና አስተዋይ ማህበረሰብ ልናስብባቸውና ልንገስጻቸው የሚገቡ አበይት ነጥቦች አሉ። ሐዘን በትርኢት የሚተካ ነገር አይደለም። አንድ ቤተሰብ እናቱን አምዱንና መከታውን አጥቶ በሚያለቅስበት ሰዓት ከውጭ ሆኖ ለምን እንዲሆነ ለምን ለብቻቸው ኖሩ እያሉ የሰዎችን የግል ህይወት ወደ ፍርድ ቤት ማቅረብ ታላቅ ህሊና ቢስነት ነው። እያንዳንዱ ቤተሰብ የራሱ የሆነ የህይወት መንገድና ውሳኔ አለው። በሐዘንተኛ ላይ ተጨማሪ የስነ ልቦና ጫና መፍጠር በባህላችንም ሆነ በሃይማኖታችን የተኮነነ ነው። ስለዚህም የሰዎችን የግል ህይወት ከመመርመርና ከመፍረድ መቆጠብ ይኖርብናል። አበባ ሆኖ እንደ አበባ የአንገት የነበር ማሰሪያ የሚገባ ደግሞ ማሰሪያም አለው የአንገት ማግቢያ ከርስ የእውነት እንደው አንቺ በቃ እንደዚህ መታሰር አለበት። እንደዚያ ሰው ይሄድ ጓዝ ለምን ስጦታ ስለሆነ እኚህ እናት በህይወት ዘመናቸው ያሳዩን ትልቅ ትምህርት አለ። እሱም ታታሪነት፣ ለሰው መትረፍ፣ ሰራተኝነትና ደግነት ነው። አዲስ መጪዎችን በቤታቸው ተቀብለው ማሳደራቸው፣ ለችግረኞች ማገዛቸውና እስከ ህይወት ፍጻሜያቸው ድረስ በላባቸው ሰርተው መኖራቸው ትልቅ የህይወት ትምህርት ነው። እኛ እንደ ማህበረሰብ ትኩረት ማድረግ ያለብን በስራቸውና በደግነታቸው ላይ ነው እንጂ ፍጹም ከእውነታው በራቁ ወሬዎች ላይ መሆን የለበትም። በስደትና በባዕድ ሀገር የምንኖር ኢትዮጵያውያን መደጋገፋችን፣ እርስ በርስ መተሳሰባችንና በችግር ጊዜ ደራሽ መሆናችን ትልቁ ባህላዊ ሀብታችን ነበር። ይህንን ውብ ባህል በዲጂታል ዓለም በሚነዙ አሉባልታዎች ልንሸረሽረው አይገባም። አሁን ሀናም ሆነች መላው ቤተሰብ የሚያስፈልጋቸው የእኛ ጸሎት፣ ፍቅርና እውነተኛ መጽናናት ነው። አካፋን አካፋ ለማለት ደፍረን አልፎ አልፎ የሚፈጠሩ የቃላትና የአስተሳሰብ ክፍተቶችን በይቅርታና በአስተዋይነት ማለፍ ይኖርብናል። በሶሻል ሚዲያ ላይ የሚደረጉ አላስፈላጊ ክርክሮች፣ አሉታዊ አስተያየቶችና የቁስል ላይ እንጨት ሰዶ መጫወቶች በአስቸኳይ ሊቆም ይገባል። እናታችን ወይዘሮ ደንበጭ አርቀቦ ያከናወኑትን በጎ ነገር ሁሉ አምላክ ያስበው፣ ነፍሳቸውን በገነት ያሳርፍልን። ለተሰበረው ቤተሰባቸው፣ ለልጆቻቸውና ለወዳጅ ዘመዶቻቸው ሁሉ አምላክ መጽናናትና ጥንካሬን ይስጥልን። ከሐዘንተኞች ጎን በእውነትና በጸሎት እንቁም።